ሰላም እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን። ከወደ ሰሜን ኢትዮጵያ አካባቢ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ስለመድረሱ የሚያመላክቱ መረጃዎች ከስፍራው መውጣት ቀጥለዋል። ጦሩ ሊተኩስ ነው የሚል መረጃም ከወደ ድንበር ከተሞች አካባቢ በስፋት እየተሰራጨ እንደሆነ የሚናገሩ መረጃዎች በየዕለቱ መውጣታቸውን ቀጥለዋል። ከዛላምበሳ እስከ ሁመራ፣ ከኢሮብ እስከ ቆቦ ባሉ መስመሮች ሰላም በሽምግልና ሳይሆን በጠመንጃ አፈሙዝ የምትለካበት አስፈሪ ምዕራፍ ተጀምሯል እየተባለ ነው። አሁን ጦሩ ድንበር ጥሶ ገብቷል። የሌሊቱ ድብቅ እንቅስቃሴም አስፈሪ ደረጃ ላይ ደርሷል እየተባለ ነው። በአዲግራትና በዛላምበሳ አካባቢ ያሉ ነዋሪዎች ሌሊቱን እንቅልፍ አጥተው እንዳደሩ መረጃዎች አመላክተዋል። ምክንያቱ ደግሞ የኤርትራ ጦር ድንበር ጥሶ ገብቷል የሚለው ጥርጣሬ በተጨባጭ መረጃ እየታጀበ በመምጣቱ እንደሆነ ዋዜማ ዛሬ ይዞት የወጣው መረጃ ያመላክታል። እኩለ ሌሊት አልፎ ጭልል ባለ ብርሃን ከኤርትራ በኩል የተሸፈኑ የጭነት መኪኖች በረድፍ ወደ አዲግራትና መቀሌ ሲገቡ ይታያሉ ነው የተባለው። ነዋሪዎች እንደሚሉት እነዚህ መኪኖች ሸቀጥ ሳይሆን ሞትን የሚያዘንቡ መሳሪያዎችን ጭነዋል የሚል ጽኑ እምነት አላቸው። ይባስ ብሎም በኢሮብ በኩል የታዩት ወታደሮች ገጽታና ጫማቸው ቀደም ሲል የገቡትና እስካሁን እንዳልጌዳና ወረ አትላ ቀበሌዎችን ይዘው የቆዩ የኤርትራ ወታደሮች መሆናቸውን ያመላክታሉ ነው የተባለው። የመከላከያ ሰራዊት የክተት ጉዞ ወደ ሰሜንም ሌላኛው አስደንጋጩ መረጃ እንደሆነም ተነግሯል። የኢትዮጵያ መከላከያ ሰራዊት ከውስጥ ግጭት ቀጠናዎች በድንገት በመውጣት ወደ ሰሜን እያቀና መሆኑ ትልቅ ጦርነት ደጃፋችን ላይ ደርሷል የሚል መልእክት ለማስተላለፍ የተወሰደ እርምጃ እንደሆነ በርካታዎች እየገለጹ ናቸው። ሰራዊቱ መተከልን ለቆ ሲወጣ የሸኔ ታጣቂዎች ወረዳዎቹን ለመቆጣጠር አሰፍስፈው ይገኛሉም ተብሏል። ሰራዊቱ ከወለጋ ዞኖች ጠቅልሎ ሲወጣ የጸጥታው ክፍተት በአርሶ አደሮችና በወጣቶች ክተት እንዲሸፈን ጥሪ መደረጉን የሚያመላክቱ መረጃዎችም ከስፍራው ወጥቷል። ይህ ሁሉ ሰራዊት ወዴት እያመራ ነው ለሚለው ጥያቄ መልሱ አንድና አንድ ብቻ ነው። ሰሜን አፋር፣ ሁመራና ቆቦ በአሁኑ ወቅት ከመቼውም ጊዜ በላይ በከፍተኛ የጦርነት ክምችት ተጨንቀዋል የሚለውን ምላሽ እናገኛለን። ኦማሃጅር የጦርነት አውድማው መነሻ ትሆናለች የሚሉ ስጋቶች እንዳሉ ይሰማል። በተከዜ ወንዝ አቅራቢያ የምትገኘው ኦማሃጅር አሁን ላይ የዓለም አይኖች ያረፉባት ስፍራ ሆናለች። የኤርትራ ጦር እስከ ጫፍ ድረስ ተጠግቶ መስፈሩን የሁመራ ነዋሪዎች በታላቅ ጭንቀት እየተናገሩ ናቸው። የኤርትራ ጦር፣ የትግራይ ኃይሎችና የኢፌዴሪ መከላከያ ሰራዊት በአንድ ጠባብ ቀጠና ውስጥ መፋጠጣቸው አንዲት ትንሽ ተት ብቻ መጠነ ሰፊ ቀጠናዊ ጦርነትን ለመለኮስ በቂ እንደሆነች ማሳያ ተደርጎ ሊወሰድ እንደሚችልም ጉዳዩን በቅርበት የሚከታተሉ የፖለቲካ ተንታኞች በመግለጽ ላይ ይገኛሉ። ከደቡብና ከመሃል ሀገር የወጣው ሰራዊት በሰሜን ድንበር ላይ መከማቸቱ ኢትዮጵያ ትልቅ ስትራቴጂካዊ ውሳኔ ላይ መሆኗን አመላካች ተደርጎም ይወሰዳል። ነዋሪዎች የሚጠብቁት የልማት ዜና ሳይሆን የጥይት ድምፅ ሆኗል። ጦሩ ሊተኩስ ነው የሚለው ስጋት ወደ እውነትነት ከተቀየረም ሰሜን ኢትዮጵያ በድጋሜ ሊያገግም በማይችል አስከፊ የግጭት አዙሪት ውስጥ ልትወድቅ ትችላለች ተብሎም በብርቱ ይፈራል። በኢትዮጵያ ፖለቲካ ውስጥ ሰሜን የሚለው ቃል እንደምታውቁት ዘወትር ከስጋትና ከውጥረት ጋር ተያይዞ የሚነሳ ስፍራ ነው። ከቅርብ ሳምንታት ወዲህ ደግሞ በድንበር አካባቢዎች የሚስተዋሉ እንቅስቃሴዎች የመከላከያ ሰራዊት የሰፈራ ለውጥና የጎረቤት ሀገር ጦር አሰላለፍ ቀጠናው ወደ ሌላ ዙር ግጭት እያመራ ይሆን ወይ የሚል ጥያቄን እንድንጠይቅም ያስገድዳል። በድንበር ከተሞች የተረጋገጠው ስጋት የኤርትራ ጦር እንቅስቃሴ አሁን ለብዙዎች የስጋት ምንጭ ሆኖ ነው የቀጠለው። በአዲግራት በመቀሌና በዛላምበሳ መስመር የሚገኙ ነዋሪዎች ምሽቱን በስጋት ማሳለፍ ከጀመሩ ሰንበትበት ማለታቸውን ዋዜማ ዛሬ ባስነበበው መረጃ ላይ ለመረዳት ችለናል። እንደ ነዋሪዎቹ ምስክርነት ከሆነ ከእኩለ ሌሊት በኋላ በዛላምበሳ በኩል ተሸፍነው የሚገቡ የጭነት ተሽከርካሪዎች ቁጥር ከዕለት ወደ ዕለት ጨምሯል። በቀን ሸቀጦች ወደ ኤርትራ ይጓዛሉ። ሌሊት ግን ተሸፍነው የሚገቡት መኪኖች መሳሪያ እንደያዙ እንጠራጠራለን ነው የሚሉት እነዚሁ ነዋሪዎች። በተለይም በኢሮብ አካባቢ የሚስተዋሉ አጠቃላይ ገጽታቸውና
ጫማቸው የኤርትራ ወታደሮችን የሚመስሉ ታጣቂዎች በነዋሪዎች ዘንድ መጠራጠርን ፈጥረዋል። ከዚህ ቀደሙ ጦርነት ወቅት ኤርትራ የተቆጣጠረቻቸው እንዳልጌይዳና ወረ አትላ ያሉ ቀበሌዎችን እስካሁን አለመልቀቁ ደግሞ ስጋቱን ይበልጥ መራርና ከፍተኛ ያደርገዋል ነው የሚሉት እነዚሁ ነዋሪዎች። በሌላ በኩል በትግራይና በአማራ ክልል አዋሳኝ በሆነችው ኦምሃጅር አካባቢ የኤርትራ ጦር መጠጋቱ በሁመራ ነዋሪዎች ዘንድ ቀደም ሲል እንዳነሳ ነው ጦርነቱ ደጃፍ ላይ ስለመድረሱ እርግጠኞች መሆናቸውን በመግለጽ ላይ ነው የሚገኙት። ካለፈው ጥር ወር መጨረሻ ጀምሮ የኢትዮጵያ መከላከያ ሰራዊት ቀደም ሲል በኦሮሚያ በአማራና በቤኒሻንጉል ጉሙዝ ክልሎች የነበረውን ስምሪት በመቀነስ ወደ ሰሜኑ የሀገሪቱ ክፍል እያተኮረ ይገኛል። በቤኒሻንጉል ጉሙዝ ሰራዊቱ መተከልን ለቆ መውጣቱን ተከትሎ በወንበራ ድባጤና ቡለን ወረዳዎች ያሉ ነዋሪዎች ለታጣቂዎች ጥቃት ተጋላጭ መሆናቸውን በመግለጽ ላይ ይገኛሉ። ሰራዊቱ ጋሌሳ ወደ ተባለው ወታደራዊ ካምፕ ተጠቃሎ መግባቱንና ቀጣይ መዳረሻውም ወደ ሰሜን እንደሆነ ባለፉት ሳምንታት በወጡ መረጃዎች ላይ መመልከታችን ይታወሳል። በወለጋ አካባቢዎች የነበረው ሰራዊት እየወጣ መሆኑን ተከትሎ ክፍተቱን ለመሙላት አርሶ አደሮችና ወጣቶች አካባቢያቸውን ከሸኔ ጠብቁ በሚል ወደ ወታደራዊ ማሰልጠኛዎች እንዲገቡ ማለትም ሚሊሻ እንዲሆኑ እየተደረገ መሆኑንም ከዚሁ ከዜና ምንጩ ዘገባ ላይ ተመልክተናል። አማራ ክልልን ስንመለከት ደግሞ በደቡብ ጎንደርና በደብረ ታቦር አካባቢዎች የነበረው የሰራዊት እንቅስቃሴ መቀነሱን ተከትሎ የፋኖ ኃይሎች በከተሞች ላይ ያላቸውን ተጽዕኖ እንዲያሳድጉ እድል ሰጥቷል የሚሉ ትንተናዎችም መውጣት ከጀመሩ ሰንበትበት ብለዋል። በአሁኑ ወቅት የመከላከያ ሰራዊት ዋና ትኩረት ትግራይና አፋርን እንዲሁም አማራና ትግራይን በሚያዋስኑ ስትራቴጂካዊ ቦታዎች ላይ እንደሆነ ነው መረዳት የሚቻለው። በተለይም በአፋር በሁመራና በቆቦ መስመር ከፍተኛ የሰራዊት ክምችት እየታየ መሆኑን ይሄው መረጃው አረጋግጧል። አካባቢው አሁን ላይ ሶስትዮሽ ወታደራዊ እንቅስቃሴ ማዕከል መሆኑን መናገር ይቻላል ነው የሚለው መረጃው። የኤርትራ ጦር በድንበር አካባቢ ያለው መጠጋት የትግራይ ኃይሎች እንቅስቃሴ ጋር ተዳምሮ የኢፌዴሪ መከላከያ ሰራዊት በከፍተኛ መጠን ወደ ቀጠናው መግባትንም ስንጨምርበት ቀጣይ ከፊታችን የተቃረበው ጦርነት በጣም በቅርብ ሰዓት ሊፈነዳ እንደሚችል መናገር ይቻላል የሚሉ ተንታኞች በርካቶች ናቸው። ይህ የኃይል ክምችት ለነዋሪዎች የሰላም ዋስትና ከመሆን ይልቅ የጦርነት አታሞ እንደሆነባቸው ዋዜማ ያነጋገረቻቸው ነዋሪዎች ተናግረዋል። እያንዳንዱ ወገን ለራሱ ደህንነት ሲል የሚያደርገው ዝግጅት በሌላኛው ወገን ዘንድ እንደ ስጋት እየተቆጠረ ቀጠናውን ወደ ማይገመት አቅጣጫ እየገፋው እንደሚገኝም መናገር ይቻላል። የሰራዊቱ ከውስጥ ግጭት ቀጠናዎች ወጥቶ ወደ ድንበር አካባቢዎች ማምራት ሀገሪቱ ከውስጥ ጸጥታ ይልቅ ለውጭ ሉዓላዊነት ቅድሚያ መስጠቷን ያሳያል ወይንስ ሌላ ስልታዊ ስሌት የሚለው ጉዳይ ለጊዜው ግልጽ ባይሆንም በአካባቢው ያለው ውጥረት ግን የዕለት ተዕለት ህይወትን እያናጋ ስለመሆኑ ከዚሁ ከዜና ምንጩ ዘገባ ላይ ለመረዳት ችለናል። ሰሜኑ በድጋሚ የጦርነት አውድማ እንዳይሆን ነዋሪዎች በታላቅ ስጋትና ጸሎት የነገውን ፀሐይ እየተጠባበቁ ስለመሆናቸው ነው ከዚሁ ረዘም ካለው ዘገባ ላይ ለመረዳት የቻልነው። ለዛሬው ያዘጋጀናቸው ወቅታዊ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ እንድትደግፉን እንድታበረታቱን ይህንንም ስለምታደርጉ ደግሞ ከልብ እናመሰግናችኋለን። ነገ በሌላ መረጃ እንጠብቃችኋለን። መልካም ምሽት።